ለምን ሰነበታችሁ? አሜን። የሎላ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ጊዜ በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል የሚለውን ሀሳብ ወይም ደግሞ መጽሐፍ ቅዱስ ቃል አንስተን የዕለቱን በዓል ባጭሩ ለእኛም ያለውን መልእክት ባጭሩ እንማማራለን። እግዚአብሔር መንፈስ ቅዱስ ሁላችንንም ያስተምረን። ራእየ ዮሐንስ ምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ብፁዓን ናቸው ይላል። የመጀመሪያው ከድካማቸው ያርፋሉ፣ ሁለተኛው ሐሳብ ነው። ሦስተኛው ሐሳብ ደግሞ ስራቸው ይከተላቸዋል የሚል ነው። የመጀመሪያው በጌታ የሚሞቱ ብፁዓን ናቸው። አምነው እንደ ፈቃዱ ኖረው የሚያርፉት ሁሉ ብፁዓን ይባላሉ። ዛሬ እመቤታችን ወላዲተ አምላክ ድንግል ማርያም ያረፈችበት ዕለት ትልቅ በዓል ነው። ይህንን በዓል እሷም በራሷ በኋላ ቅዱስ ዮሐንስ ጠይቋል። ከበዓላቶችሽ ሁሉ ትልቁ በዓል፣ የደስታ በዓል፣ የተለየ በዓል የቱ ነው ብሎ ጠይቋል። የነገረችው በዓላት አሉ። አንደኛ ግንቦት አንድ የተወለደችበት፣ ሁለተኛ ወደ ቤተ መቅደስ የገባችበት፣ በቤተ መቅደስ ስታገለግል የኖረችበት፣ እንደዚህ ብላ ትጠቅስና አንደኛው ደግሞ የካቲት 16 ቀን ቃል ኪዳን ከወዳጇ ከልጇ ከወዳጇ የተቀበለችበት፣ ትልቁና ሌላኛው ቀን ከዚህ ዓለም ድካም ያረፈችበት ጥር 21 ቀን ማለት ነው። ደግሞ እንዳጋጣሚ ሆኖ ዛሬ ፈቃድ እግዚአብሔር ሆኖ ሐሙስ ጥር 21 ቀን ዕለቱ ላይ ያለንበት እግዚአብሔር የሚደሰትበት ድንግል ማርያም በዓሏን በማክበራችን የምትደሰትበት የትልቅ የበረከት በዓል ነውና እንኳን አደረሳችሁ ብላችሁ እንግዲህ ድንግል ማርያም 64 ዓመተ ምህረት ያክል በዚህ ምድር ላይ ቆይታለች። ዛሬ ግን ድንግል ማርያም ያረፈችበት ዕለት ነው። ፍትሐ እግዚአብሔር
የታየበት የታወቀበት እግዚአብሔር ለሰው ሁሉ እንደማያዳላ የተመለከትበት ድንግል ማርያም ያረፈችበት ዕለት ነው። ባረፈችበት ጊዜ ጥያቄዎች ነበሩ። የሰው ለሞት ሰለሞት ይደሉ ለሚሞት ሰው ሞት ይገባዋል። እንደው የማርያም ሞት እጅግ ይደንቃል። አምላክን የወለደች አምላክን ሰው እንዲሆን ያደረገች በንጽህና በቅድስና ይኖረች። ግን ይህ ስላልሆነ አንዱ እንደ ክርስቲያን እኛ ወደዚህ ምድር እንመጣለን እንጂ የድንግል ማርያም ክብር ዘላለማዊ ክብር ነው። ድንግልናዋ ዘላለማዊ ድንግልና ነው እናውቀዋለን። የበለጠ አለ ማለት ነው። ለድንግል ማርያም እንኳን እየሰማቸው ነው እረፍቷ ነው የሚባለው። ይሄ ዕለት ምን ነው አልኳቸው። ስለዚህ እረፍት ደግሞ ደስ የሚል ነገር ነው። ከስራ ገብታችሁ አስቡ፣ ወጣችሁ ወርዳችሁ ደግማችሁ አስቡ። እረፍት የምናርፍበት ብፁዓን ይባላሉና የነሱ በዓል ይከበራል። ብፁዓን የተባሉት መልካም ስራ ሰርተው ነው። ድንግል ማርያም ግን አምላክን በድንግልና ወልዳ ለእኛ የሰጠች እውነተኛ የሕይወት ምግብን የሰጠችን እውነተኛ መድኃኒት አንቲቢዮቲክ ዕፅ በተባለችው ከድንግል ማርያም የተገኘው ዕፅ የምንለው ክርስቶስን የሰጠችን ብፅዕት ናትና እሷም ወብዜት አንቲ ተተአምሪ ያመነች ብፅዕት ናት ይላል ወንጌላዊ ሉቃስ። ያመነች ብፅዕት ናት። ብፁዓን የሚባሉ አምነው የሞቱ ድንግል ማርያም አምላክን ማመን ብቻ አይደለም። ለእነ ዘካርያስ ምሳሌ ያላቸው አርአያ ያላቸው ሰዎች ሲከብዳቸው ዘካርያስ ተወለደ ሲባል እንዴት ይሆናል አለ። ምሳሌ ያለው ከሱ በፊት አብርሃም ወልዷል። ከነ ዘካርያስ የላቀ እምነት ያላት ከነ አብርሃም የላቀ እምነት አላት። በድንግልና ጸነች፣ በድንግልና ተወለደች። ይሄ ነው ከባዱ። አንድ ምሳሌ ይላል ይሁንልኝ ብላ ያመነች ብፅዕት ናት ድንግል ማርያምና ዛሬ የማረፊያዋ ቀን ሲደርስ ድንግል ማርያም ወዳለችበት ሥጋዋ ከነፍሷ ሲለይ ተጋብኡ በቅጽበት ለግንዘት እሙ ቅድስት ብፁዓን ሐዋርያት ቅዱሳን ሐዋርያት በቅጽበት ሥጋዋን ለመገነዝ ተሰበሰቡ የሚለው የሰማይ መላእክት ተገለጡ። የሰማይ መላእክት ብቻ አይደለም። ቅድም በወረቡ ያልኩት ጊዜ እረፍታ ለማርያም ወረደ ወልድ እንዲበልልና በእረፍቷ ጊዜ ከላይ ከአርያም ወልድ ወርዷል። መላእክቱ ተገልጠዋል። ወልድ ተገልጿል። ቅዱሳን ሐዋርያት አመስግነዋልና አስተርዮ ማርያም አስተርዮ ማርያም የሚለው ለዚህ ነው። አንዱ አስተርዮ የጌታ መገለጥ ነው፣ ከእሷ መወለድ ነው። ሌላኛው አስተርዮ ግን በዛ ዕለት ራሱ ወልድ በተለየ አካል ለተለየ ስራ ወርዷል። የድንግልን ዕረፍት ለማክበር ቅዱሳን መላእክት ተገልጠዋል። ክብርና ምስጋና ለአምላካችን ይሁን። አምነው የሞቱ ያረፈችበት ነው። ከድካማቸው ያርፋሉ ይላል። ከዚህ ዓለም ድካም ሁላችንንም ያሳርፈን እግዚአብሔር። የማይቀማ ዕረፍት፣ ዘላለማዊ ዕረፍት፣ ለበረከት የሆነ ዕረፍት፣ የማይቆጠር ለዘመን የምንኖርበት ዕረፍት ነው። ካረፈች በኋላ መንግሥተ ሰማያት ነው ያለችው። ገነትና መንግሥተ ሰማያት ክርስቲያኖች ሁለቱ ይለያዩ። ገነት አሁን ያረፉ ሰዎች የሚያልፉበት ነው። መንግሥተ ሰማያት ግን በዕለተ ምጽአት ነው የምትከፈተው። አሁን መንግሥተ ሰማያት ያለችው ድንግል ማርያም ነው። ቀጥታ ወደ መንግሥተ ሰማያት ነው የገባችው። ታዲያ ይህንን በዓል ቅድስት ቤተ ክርስቲያናችን በድምቀት ታከብረዋለች። ሶስት ምክንያቶች አሉ። ብዙ ምክንያት አለ፣ ግን ሶስቱ ምክንያቶች ዋና ዋና የምንላቸው ሶስት ነገሮች በአንዳንድ ደቂቃ ልንገራቸው። ያረፈች ዋጋዋን ለመቀበል ነው። እንግዲህ ማርያም እንኳን ያወቀችው ከዛ በላይ የአማሪካም ነበር። የግብፅ ስደት ቀራንዮ ብቻዋን የዋለች ስትል የኖረች የመከራ ዘመን ዋጋዋን የደከመችበት ዋጋዋን የእናትነት ዋጋዋን ክብሯን ከልጇ ጋር ወደ መንግሥተ ሰማያት ያረገችበት በመንግሥተ ሰማያት ያረፈችበት ዋጋዋን የተቀበለችበት ስለሆነ የእመቤታችን ዕረፍት ዋጋዋን መቀበያዋ ስለሆነ እንዲታርፍ አድርጓታል ጌታ። ሁለተኛው ኃይለ አርያማዊት የሚለዋሉ እመቤታችንን ፍጹም እጅግ ከማክበራቸው የተነሳ ከሰማይ የመጣች ነች እንጂ ከሰው ወገን እንደሷ ያለ አይገኝም ብለው የሚያምኑ አካላት አሉና ይሄ ደግሞ አምላክ ሰው ሆነ የሚለውን አስተምሮ ስለሚል ኃይል አርያማዊት ሳትሆን ወይም ከሰማይ የመጣች ሳትሆን ከሰው የተወለደች ነችና ከሰው የተወለደ ሁሉ ደግሞ ያልፋልና ሁለተኛው ኃይል አርያማዊት ለሚሉት መልስ ቢሆን፣ ሶስተኛው ደግሞ እግዚአብሔር እንደማያዳላ ለእናቱ እንኳን ነገር ግን እናቱ ስታርፍ ይለያል። ያን ሞቷን ዕረፍቷን መጽሐፍ ማርያም ሞቲኪ ይመስል ከብላበር የሚለው ሰርግ ይመስል ነበር የነበረው የዕረፍቷ በዓል ሰርግ ይመስል ነበር። ጌታ የተገኘበት መላእክት የተገለጡበት ቅዱሳን ሐዋርያት እያሸበሸቡ እያመሰገኑ ሥጋዋን እየገነዙበት አይሁድ ደግሞ ልጇ ተነሳ እያሉ መከራ ሲያበሉ ኖረ። እንደገና ዛሬ እሷም
ሊያደርጉ ነው ብለው በእሳት ለማቃጠል በድሬዳዋ ፋሪያ የሚባለው በእሳት ለማቃጠል አለውን ለማንሳት ሸንኮሩ ሲይዝ መልአኩ በሰይፍ እጁን ቀጣው ይላል። እግዚአብሔር ከዚህ ይሰውረን። ዛሬ እናትነቷን መልካዋን ቃልኪዳኗን ክብሯን የሚንቁ ሁሉ በሥጋ በነፍስ የተራቆቱ የሚቀጡ ናቸው። ደስ የሚለው ነገር በዛው ሰዓት እንደዛ ሆኖ ሲመለስና ሲያምን በድንግል ማርያም ምልጃና ጸሎት እጁ እንደ ቀድሞ ሆነችለት። በዛ የተሰበሰቡት ሁሉ አመኑ ይላል። ክብርና ምስጋና ለአምላካችን ይሁን። ጨርሻለሁ። ሰምታችሁ ከሆነ ዮሐንስ በራእዩ ምንድን ያለው ርዕሱ ላይ በጌታ የሚሞቱ ብፁዓን ናቸው ይልና ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ንገሩ፣ ምናቸው ይከተላቸዋል? ዛሬ በቤታችንን የምናገባት እንኳን እሷ በነፍስ ሁላችንም ብንሞት አሞትም ነፍስ አትሞት። ነፍስ ጋር የሚገሉትን ፍሩ እንጂ ነፍስና ስጋ መግደል የሚቻለው ፍሩ እንጂ ስጋ ብቻ የሚገሉትን አትፍሩ ነው የሚለው። ነፍስ አትሞትም። የማንም ነፍስ ነው የኃጢአተኛው የጻድቅ ስራቸውን ይከተላቸዋል። ስራቸው ይከተላቸዋል ይላል። ድንግል ማርያም በሕይወት እያለች ብዙ ሕሙማን እንዲፈወሱ አድርጋለች። ብዙ ለምጻም እንዲነጹ እንኳን እሷ ይቅርና ጴጥሮስ ልብስም ፈውሷል። ከሞተች ካረፈች በኋላ ደግሞ ታውፋንያን ፈውሳለች። ስራቸው ይከተላቸዋል ማለት ነው። ድንግል